ከገባንበት ወጥመድ መውጫ መንገዱ ብቻ ስለሆነ እኮ ነው ታመነ። ጌታቸው ሌላ ነገር ታስብና በልጆቼ እምላለሁ በልጆቼ በቀላለሁ። ብሩክን በደንብ መከታተል ይኖርባቸዋል። ከአይናችሁ መሰወር የለበትም። የኬጂ ተማሪ አረጋችሁኝ እኮ። እንዴት ነው በህይወቴ ሞት የምባለው? ለልጆቼ ለማህበረሰቡ እንዴት ነው እናንተ ህይወት ተስተካክሎ እኔ በእናንተ ህይወት መስተካከል ጭዳም ሆነ? ታመነ ተረጋጋ እንጂ እኔ ራሴ የማልፈልገውን ስደት ልሄድ አይደል እንዴ? እያለው እንደሌለው ልሆን? አንተ ነገሮች ሲስተካከሉ አገር አማን ሲሆን ትመጣለህ፣ ህይወት ይቀጥላል። እኔ ሞቼ ነበር ተነሳው፣ ግን ማን ይቀበላል? ልጆቼስ እያሉ ሞቴን እንዴት ነው የሚያምኑት? ከገባንበት ወጥመድ መውጫ መንገዱ ብቻ ስለሆነ እኮ ነው ታመነ። አንተ ባመጣው ጦስ ለምን ድብን አትልም? ለገላግለህና ታልፋለህ። ታመነ ተረጋጋ እንጂ። የፈለከውን ዋስትና እንሰጣለን እኮ። አዎ በፈለከው እንታዘዛለን። ለልጆቼ ዋስትና ያልተበረዘ ጥሬ ወርቅ 25 ኪሎ። ያንን ያህል ማሸጋገሩ አደጋው ለኛም ይተርፋል። ጥሩ አይደለም? አላውቅም። እኔ ከዛ በላይ ንብረቴን ጥሪቴን አውጥቻለሁ። አሁን የራሴን ልሰጥ። ጥሩ ባይሆን በጥሬ ገንዘብ በወርቅ በጥሬ ገንዘብ ደግሞ $10,000 ይበዛል። ከበዛ ደግሞ ሞቴን ውሰድና በንብረት ለውጠኝ። ለኔ እኮ ይሄንን ማድረግ በጣም ቀላል ነው። ግን እኔ ይሄንን ባደርግ እናንተ በየትኛውም ህጋዊም ሆነ ህገወጥ መንገድ ያከማቸነውን ሀብት ማግኘት እኮ አትችሉም። ና መጠጡን አምጣልኝ። አምጣ። ጌታቸው ሌላ ነገር ታስብና በልጆቼ እምላለሁ በልጆቼ በቀላለሁ። እንግዲህ ሁላችሁም ለኔ ዓላማና ስኬት ነው የቆማችሁት። መንትዮቹም እንደዚህ። ቆይ አልገባኝም። እሱ መርማሪ? እሱ ደግሞ ያንተ ገዳይ አይደል? እኔ ፈረንጁና ፍሩፍሩን ነው ሁሉም ነገር ያቀርነው። እኔ ግዴታ መሰወር ነበረብኝ። በእርግጥ ሁሉም ነገር የወሰደው አቶ ጌታቸው ቢሆኑ ከአቶ ጌታቸው ሌላ ጠላት አለኝ። እንዴ ሌሎቹም አሉ ማለት ነው? አዎ ከጌታቸው የባሰ ጠላት መጥቶብኛል። ለዛም ነው ሞቴን አስቀድሜ መሰወር የነበረብኝ። ፍቅሬን እንዳገኘው የረዱኝ ፈረንጁና ባርች ናቸው። ግዴታ ደግሞ ከጌታቸው ለይቼ እሱን መንከባከብ ይኖርብኛል። ጌታቸው የሆነ ቦታ ወሽቆት በመጠጥ አደንዝዞ ነበር ደብቆት የነበረው። ይህን ሁሉ ነገር ያደረገው ሚስጥሩ እንዳይወጣበት ነበር። እና ቆይ አንተ እንዴት አገኘከው? ጌታቸውን እየተከተልን ነው እሱን ያገኘነው። ከጌታቸው ጋር የጀመርነው ያጠና ድመት ጨዋታ ጌታቸውን ማጥቃት ብንችልም ቀላል እንዳልሆነ ሲገባን ነው ይሄን የነበር መንትዮቹን ማለቴ ፍሩፍሩና ፈረንጁ ጋር ሆነን ብሩክን ለጌታቸው አሳልፈን ለመስጠት የወሰነው። ለዛም ነው ይሄ ሁሉ ነገር የሆነው። ለሙሉ ብሩክ ይታለ
እግሬን አይዞሽ ደህና ነሽ? እግሬን እምቢ አለኝ። እትዬ እናቴ ምን ነው? ምን ነካሽ? እግሬን እምቢ አለኝ። እግሬን ከብደኝ። እኔ እዚህ መጣችሁ የት ሄዳችሁ ነው? የት ነው የጠፋችሁት እናንተ? ውይ አክስቴ ተጨነቅሽ እንዴ? ሀናን እኮ ፎቶ እያነሷት ነበር። ምን አልሽኝ? ምን አለ እናቴን እንዲህ ባታንገላቷት። ቆይ እናንተ ልጆች ቤት ቁጭ በሉ ብያን ነበር። ይቅርታ መልካሙ፣ ስንቆይ ትጨነቃላችሁ ለማሰብ ነበረብን። አጥፍተናል፣ ይቅርታ። የምን ጥፋት ነው? ማን ያጠፋ? ቆይ ምንድነው ያደረጋችሁት? ኧረ እኛ ምንም አላጠፋንም አክስቴ። እትዬ እነሱ ምንም አላጠፉም። ነይ ወደ ቤት እንግባ። ኑ በሉ እናንተ። አቤት እግሬ። እናንተ ልጆች ገና ምን አዲስ ነገር አለ? እዚህ በጣም ብዙ አዲስ ነገር ነው ያለው። ልጆቹ እዚህ መጥተዋል። ተሰማኛለህ? ተጠንቀቅ። ምንም ነገር ባይሆኑ እንዲበላሽብኝ አልፈልግም። ሰማኝ፣ እዚህ ያለውን ነገር ለኔ ተዋልኩ። ባይሆኑ አንዲት ነገር ከእጅ አታመልጠኝም። አንተ ብቻ ተጠንቀቅ። ያለውን ነገር እናንተ በደንብ አድርጋችሁ እዛ ፈጽሙ። አታስብ አልኩ አቦ። እሺ አባቴን በወሬና ከፎቶ በላይ እንድረዳ ያደረገኝ ሰውዬ ነው። ይህ ሰውዬ በጣም ውለታ አለብኝ። አቶ ጌታቸው በቁም ከገደላቸው ሰዎች መሃል አንዱኛው ፍቅሬ ነው። እሱ ጋር መጥቶ ሲዘገዝኩ የነበረው ሚስጥር በሙሉ የነገረኝ እሱ ነው። የሚገርማችሁ ነገር ደግሞ አባቴ ለወደፊት ልጆቼ ብሎ ያስቀመጠውን ንብረት በሙሉ ያስቀመጠልኝም እሱ ጋር ነበር። ቆይ አሁን እሱ ራሱን አያውቅም ማለት ነው? አልፎ አልፎ ደህና ይሆን ነበር። አሁን ግን ሳይው ዝም ብዬ እየባሰበት ይመስለኛል። ካስዬ ግን ቆይ እዚህ ውስጥ አለችበት እንዴ? ከዚህ ውጪ ናት። ግን በድንገት መምጣቷ፣ በዛ ላይ ደግሞ ከአቶ ጌታቸው መሰወሯ በራሷ ነው ብዬ ማሰብ ይከብደኛል። ልጆቹስ ገጠር ካመለጋል እንዲሄዱ ለምን ፈለገች? ለምን እነሱ ተጠቅመን መላ ለማግኘት አንሞክርም? አክስትየውና ልጆቹን ግን እዚህ ነገር ውስጥ ማስገባት አደጋ ያለው አይመስልም? ቆይ እንዲጠቅመንስ ማድረግ አንችልም? መጀመሪያ እኛ አስተላላፈቻን እንለየው። ማን ከማን ጋር እንደሚቆም መለየት ይኖርብናል። የካስዬ ሀብትና ንብረት ማለት ለመለየት መፈለጓስ ቆይ ልጆቹ ያሳስቧት ማለት ነው? ዋናው ነገር አቶ ጌታቸው ፋይሎቹና መረጃዎቹን የት እንደሚያስቀምጥ ማወቅ ነው። ኤሎሳሪ አንዴ መልሼ እደውልልሻለሁ። የምን ሰው? ሀገሩ ተመችቶሻል? እሺ መልሼ እደውልልሻለሁ። ይኸውላችሁ ብሩክን በደንብ መከታተል ይኖርባችኋል። ከዓይናችሁ መሰወር የለበትም። ጨርሰናል። አይድሊ 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 አይድሊ። ቁጭ በሉ እንጂ። ምን ላይ ነው የምንቀመጠው አክስቴ? ምን አላችሁ? ምን ሆናችሁ ነው? ተቀመጡ እንጂ። ሀንዬ፣ ሳርዬ ልጄ ተቀመጡ ባካችሁ። እንዴ አክስቴ መሬት ላይ አፈር እኮ ነው። ምን አልሽኝ? አክስቴ እዚህ ነው የምንቆየው? ቆይ ቤታችንስ አክስቴ እዚህ ነው እንዴ የምንቆየው? ለምንድን ነው የማንሄደው? እስቲ አትጮ። ማነ መልካሙ ልጄ፣ እስቲ ያ ማዳበሪያ አምጣማ። ማዳበሪያ ያርግላችሁ እስቲ። አይ አረዳ እንዴ ተሻላል እንጂ ብሎ አስተካክሉና ተቀመጡ ልጆች። ምንድነው ይሄ? ምን አልሽ ልጄ? አክስቴ እዚህ ያለው ነገር ምንድነው? እዛው ነሽ ስትነግሪኝ የነበረው ነገር እኮ በሙሉ ውሸት ነው። እኛን ለማምጣት ብለሽ ነው አይደለ? አንቺ ስነ ምግባር የሚባል ነገር የለሽም እንዴ? እንዴት ድምጽ ከፍ ተደርጎ ለትዬ መልስ ይመለሳል? ምኗ ስርዓቴ ቢስ ነሽ? አንተን ያወራ ሰው የለም። አክስቴ መልሽልኝ። እዚህ ቤት ነው ወይ የምንቆየው? በቃ ትጮህ አልኩ እኮ። እኔ በእናንተ የተነሳ ጆሮ መደንቆር አለበት እንዴ? በቃ አትቆዩም አልኩ እኮ። ጥቂት ጊዜ ነው፣ በቃ ትሄዳላችሁ። ኧረ እኔ ለመከራ ነው። ሰማችሁ አይደል? በሉ ነው
ነው የምትሄጂ? ሂድ እንጂ ተከተላት። አንተ ቁጭ ብሎ ያል እንዴ? ኧረ እንደው ምን አይነት መከራ ነው የገባው? ምንድን ነው የሚሻለው? እኔ እንደው እዚህ አብጄ ልሙት እንዴ? በስንቱ ነገር ኧረ እኔ ምን እረጋጋለሁ? እንዲሁኝ እንደው እንዲመናቀርቼ እንደው ውይ እድሜ ለአባታችሁ ባዶ አስቀረኝ። አንቺ ወደ ልትሄጂ ነው? ወንዝ ነው እና ምን ልትሆኚ ነው ወንዝ ውስጥ? ና ፎቶ አንሳኝ። ኧረ ወዲያ! አሁን ከወንዙ ቆሞ እንደ ሰይጣን ፎቶ መነሳት ምን ይባላል? ምን አገባ? እኔ ከፈለኩኝ አሁን አንሳኝ። ካላገባኝ እኔ ምን ጥልቅ አደረገኝ? እዛው ራስሽ ተነሽ እንጂ እንድለምንህ ብቻ እየጠበቅክ ባልሆነ። ኧረ ወዲያ! እሺ ይቅርታ አንሳኝ። አይ ቅብጠት! ለአንቺ ብዬ አይደለም ለእትዬ ለእናትህ ብዬ። በይ ወዲያ አምጪው። እንዴት ነው ማነሳው? ይሄኛው እንደዚህ ትነካውና ሲቆም ዘጋ ታነሳኛለህ። ግቢ እሺ፣ ተስተካከይ። ወደዚህ አድርገው እንጂ። ገባ። እሺ ቆይ አምጣው እስኪ። ምንድን ነው ይሄ? ፎቶ ነዋ። አያምርም? እስካሁን ሁሉንም እንደዚህ ያነሳኝ? አዎ ሸበሊት፣ እንዴት ነው? ሸጋ ፎቶ አነሳውሽ አይደል? በጣም ምን ይመስላል በእናታችሁ? አንድ ደህና ሰው የለም እንደዚህ አካባቢ። በቃ እየዘለልሽኝ ነው? ዋት? ምን እያልክ ነው? እየሰደብሽኝ ነው? እንደው ትንሽ አታፍሪ? እዚህ ድረስ መተሽ ስትሳደቢ ስትዛለፊ በቀዬ። አሁን ወሬውን ተዞር በልኝ ከፍቴ። አየንቀጥግ አየከተሜ ሰው እንደው እኔም ባትፈሪ እግዚአብሔርን አትፈሪም? እኔ እንደው መመስገን ያለብኝ እንጂ ዞር በል ከፊት የመባል ሰው ነኝ። ዳጊያውንም አኩርፎኛል። ግድ የለም ግን ሁሉም ነገር አስተካክሏለሁ። እንዴ ድሮስ ላይ አኩርፍ ነው እንዴ? ግን ናቲ ቆይ ይሄን ያክል ተጨካከነን ነበር? ሁሉን ቢያወሩት ሆድ ባዶ ይቀራል ይባላል። ትብቃ ልክ ናት። በዛ ላይ ደግሞ እናንተን ችግር ውስጥ ላለመክተት ነበር። እኛም ደግሞ የበለጠ ሀሳብ ማምጣት ነበረብን። እሺ ቆይ ምን እናድርግ? አሁንም የጀመርነው መንገድ እንቀጥላለን። ጌታችሁን እሱንም እየረዳን የራሳችንን መንገድ ተከትለን እግር ሱር እየተከታተልን ሁሉም ነገር ማጣራት ይኖርብናል። መልካሙ ግንኙነታችንስ? ፍቅር የሚያውቀው ሌላ ሚስጥር ካለ ለማወቅ እሞክራለሁ። በነገራችን ላይ ዳጊ ብሩክን ስላገኛችሁ ብሎ አቶ ጌታቸው ይህን ቼክ ሰጠኝ ብሎ ነገረኝ። ምንድን ነው? ፎርጅር ነው እንዴ? ይህን ቼክ መጠቀም የሚችሉት ከ1 ወር ከ15 ቀን በኋላ ነው። ማለት ቆይ እስከዛስ? እስከዛ ታቅፋችሁ ዙሩ ነው። ፍርሚያውን ግን ካገኘን ይጠቅመናል። ሸወደው አሳይቶ ነሱ። ምን አይነት ሽማግሌ ነው? እኔ ግን እሰራለታለሁ። ምንም ነገር በስሜት ተነሳስተን ማድረግ የለብንም። በጥንቃቄ ነው ማድረግ ያለብን። አይድሊ አይ የኔ ነገር አይ የኔ ጣ ምን ነው አክስቴ? የሆንሽው ነገር አለ እንዴ? ፊትሽ ልክ አይደለም እኮ። ምን አልሽኝ ሳሪ? ምንድን ነው የምትይኝ? ፊትሽ ልክ አይደለም አክስቴ። በሰላም ነው ወይ? ምንድን ነው የሆንሽው? ምንም አልሆንኩም ልጅ፣ ምንም አልሆንኩም። እናንተ ምን ታውቃላችሁ ልጅ? እንኳን ለእናንተ ቀርቶ ለእኔም ዱብዳ ሆኖብኛል። ምንድን ነው አክስቴ? ችግር አለ እንዴ? ምን አልሽ ልጅ? ምንድን ነው የምትይው? አይ አክስቴ አይሰማሽም። በቃ ተይው። የምን መስማት ነው? እየሰማሁሽ አይደለም እንዴ አንቺ ልጅ? ቆይ ለምንድን ነው እዛ ቤት ማን ሄደው? ለምንድን ነው እዚህ ምን ነው? በዛ ላይ ብዙ ሰዎች አልነበሩ? አሁን የት ሄደው ነው? ወይ ጉድ! የምን እንስሳ ነው ሳርዬ? ኡፍ አክስቴ። እኔ ነው? አይ ሳርዬ፣ ገና ከመምጣታችሁ ሰለቻችሁኝ አይደል? ችግር የለም በይቻዩ፣ ጥቂት ጊዜ ነው፣ ግድ የለም። አክስቴ የሚበላ ነገር ፈልጋለሁ። ምን አልሽኝ? እርቦኛል አክስቴ። ምን እርቦኛል አክስቴ? እስካሁን እኮ ምንም ምግብ አልበላንም። እኔ አክስትሽ እሰራልሻለሁ። እንዴ አክስቴ ምግብ የሚሰራልን ሰው የለም እንዴ? ቆያቺ ልጅስ ቴረንጎ የት ሄዳ ነው? አይ እሷ እናት ያለ ጥቅም መች ትቀመጣለች ብለሽ ነው? ታማሚ እናት አለኝ አልቀመጥም ብላ ሄደሽ ታያት። እኔ አልፈርድባትም። እንግዲህ ሂድ ማለት አልገባኝም አክስቴ። አይ በቃ አክስቴ እኔም ልሂድ። እሺ ወዴት ነው የምትሄጂው?
የት ሄዳለሁ አክስቴ? እዚሁ ነኝ፣ አትጨነቂ። እና ሀና አለያቸው። በይ ቶሎ ተመለሽ። እኔ ተናገርኩኝ። እሺ። ምን አልሽኝ? እሺ አክስቴ፣ እመጣለሁ ቶሎ። ቶሎ ላይ ደግሞ እንዳትቆይ። አንቺው አንተ ያማሃል እንዴ? ኡፍ! አንቺ ነሽ እንጂ የታመምሽው። ኧረ ተነሽ ወዲህ፣ ሰው እንዳያይሽ። የማን ልጅ ናት ተብሎ እንዳትሰደቢ። አልነሳም። ማን ነው የሚያየኝ? ማን ነው የሚሰርበኝ? እረኞች የቀያው ሰው ካይሽ ጥሩ አይሆንም። ተነሽ ነው ምልሽ። ኡፍ! እኔ ስለ ሰው አያገባኝም። እነሱ አዩኝ አላዩኝ ምንም የሚቀነስብኝ ነገር የለም። አሁን ዞር በል በናትህ ልመሰጥበት። ኧረ ምን አባሽ መመሰጥ ነው? ተነሽ ብያለሁ። ምንድን ነው እንደዚህ ለሴጣን ሰላም ታድራሽ ይመስል አቀማመጥሽ? አንቺ ተነሽ ብያለሁ። እንዴ እየተቆጣ እኮ ነው። ገና ምን አይተሽ? በይና ይሁን ወደ ቤት እንሂድ። ተወኝ በቃ መልካሙ። ለምንድን ነው የምትከታተለኝ? ምንም አትሰራልኝም። በቃ ተወኝ። እኔ እኮ አንድ ነገር እንዳትሆኝ እየጠበቁሽ እንጂ ከአንቺ ጋር መዳረቁን ወደጀው መሰለሽ? ኡፍ! በቃ አልፈልግም አልኩ አይደል? እንደ ሂድልኝ። ቤቱ አይጠፋብሽም? አይጠፋኝም። ታዲያ ምን አባሽ ያመናቅርሻል? እንግዳ ነሽ ብዬ ነው እንጂ እንዳንቺ አይነቱን ጉድጓድ ቆፍሮ ነበር መቅበር። ዋት ሬዲያ እሺ የት ነው? እዚህ አካባቢ ነበር። እና በረረ? እኔ ምን አውቃለሁ? ስላወቅማ ነው አግተውክ የነበረው። ለጨዋታ ያስለቀኩ መሰለህ? ኧረ እባክሽ እንዴ! በዱላ እኮ ነው የነረትሽኝ። ቅቤ ያጠጣሽ መሰለሽን? አየህ፣ ለገንዘብ ሟች መሆን ገንዘብ ሳይሆን መዘዝ ያመጣል። እውነቴን ነው ልሽ። እኔ ናቲም ዳጊም ለማን እንደሚሰሩ በፍጹም አላውቅም። ስለ ናቲ ብለህ አይደል እንዴ ታሰርከው? ናቲማ ቆየ። እቺ ምድር ለኔ ለመከረኛው ትቶ ተሰናብቶ ከሄደ ቆየ። እርግጠኛ ነህ? እንደዚህ እያየሁ ታቅፌው ደረቴ ላይ እኮ ነው ተሰናብቶኝ ሄደ። ለምንድን ነው የሚበቀልህ? እኔ ምን አውቃለሁ? ሳታውቅ እንዴት ይበቀልሃል? ምን አውቄ ነው? የት ተቀበረ? ማማ ናቲ እንትን አልቀበራችሁትም? አገር ቤት ማለት ያው አገሩ ነው። የት? እኔ የማውቀው ነገር የለም። ታስሬ ነበር። በቃ ስወጣ ሁሉ ነገር ተረጋግቶ። እሺ አሁን ቤቱ የት ነው? ቤቱ ይኸውልሽ እዛ ጋ ይታይሻል። ሀና እቺ ልጅ የት ሄዳ ነው? ቆይ ሳሪ ይፈልግ። እንዴት ነሽ? እህትሽን እየፈለግሻት ነው? አዎ አይታታል? አይ አላየኋትም፣ ግን አብረን ልንፈልጋት እንችላለን። እሺ ደስ ይለኛል። ሳሪ በጣም ቆንጆ ነሽ። አመሰግናለሁ። የጌታቸው ልጆች ቆንጆ ናቸው የሚባለው ለካ እንደዚሁ ማጋነን ብቻ አይደለም። እናመሰግናለን። ግን አባቴን ታውቋለህ ማለት ነው? በዝናው? አዎ። እንዴት በዝና ማለት? አባትሽን እዚህ አካባቢ የማያውቀው ሰው አለ ብለሽ ነው? አንተ እዚህ አካባቢ ነህ? አዎ። ምን ነው? አትመስልም። እንዴት? እኔ እንጃ፣ ብቻ እኔም እዚህ ከአባቴ ጋር ለትንሽ ጊዜ እኖራለሁ። አባቷን ለማስታመም ከከተማ የመጣችዋ ትልቋ ልጅ ሳሮን አንቺ ነሽ? እናትሽ ደህና ናት? አዎ። ስለ ቤተሰቦቼ በደንብ የምታውቅ ትመስላለህ። በመጠኑም ቢሆን አውቃለሁ። ቤት የት ነው? ልውሰድሽ? አይ እትዬ፣ እናቴ ምን ነው? ልጆቹስ አሉ፣ ቀያውን እየጎበኙ ነው። ታዲያ ትታቸው መጣ እንዴ? አይ እትዬ፣ ምን ይሆናሉ? ምን አልከኝ? አዎ እትዬ፣ ልጆቹ በጣም አስቸጋሪ ናቸው። ምንም ጸባያቸው አያዝም። ማን ነው ያዛት? ምንድን ነው የምትለው አንተ ልጅ? ምንድን ነው የምትለኝ? እዚሁ ቅርብ ናቸው፣ አታስቢ እናቴ። ባይሆን እሳቱን ላንድድልሽ። ምን አልከኝ? እሳቱን በደንብ ላቀጣጥልልሽ ወይ እትዬ፣ ለእግርሽ የሚጠቅምሽ ከሆነ። አይ ልጆቹ እኮ ራበኝ አሉ። መቼም አንተ የሰራውን ይበላሉ ብለህ ነው? እሳቱን ሳያይዘው አንዳቸው ይሰሩታል። ያስሩታል? ማን ነው የታሰረው? አይ እትዬ፣ ይሄ ጆሮሽ እዛ ከተማ መፍትሄ አጣሽለት፣ ሳትታዩ መጣሽ። ምን አልከኝ? ኧረ ዲያ፣ ምን ነው መልካሙ? ምን ነካ? ኧረ እዚሁ ነው፣ ምንም አላልኩም። አገሬ ላይ አስታማሚ ያለኝ ዘመድ አለኝ ብዬ ልጆቹን ጨምሬ ይዤ ብመጣ
እንዲህ አድርጎ ይጫወትብኝ? አይ ጌታቸው ነፍስህ አይማር። ጥፋቱ የእሳቸው ሳይሆን አይቀርም እትዬ። መንግስት ቀምቶታል። ደግሞ ህጋዊ መሬታቸው አይደለም ብለዋል። ቤቱ የጋዝ ጌታቸው አይደለም እየተባለ ነው። ብዙ ሰው መስክሮበታል። እኔ ጉዱን መቼ አውቃለሁ ብለህ ነው መልካሙ? ምን ውስጥ እንደገባው እኮ እኔ እኮ ግራ ግብት ብሎኛል። እንዲሁ ምን ውስጥ ነው እጄ የገባሁት? አይ እትዬ እነሱ እዛው እንደጀመሩት ይጨርሱት እንጂ አንቺ ምን እዚህ ውስጥ ጥልቅ አስባለሽ? አይ እትዬ እንዲህ ስትሆኝ ስትጨነቂብኝ አልወድም፣ ደስ አይለኝም። እቺ ቤት ለእንግዶቹ ነው እንጂ ለሌላ ለአንቺ በጣም በቂ ናት። ምን አልከኝ? አይ ይሄ ጆሮ እንደ ምንድን ነው የሚሻለው? አይዞሽ እናቴ አይዞሽ፣ ደርሼልሻለሁ። ሄዲያ አንተ በምን ልታስተዳድረኝ ነው? በፈስ ነው? ኧረ ተይ፣ ኧረ እትዬ ተይ። ምን አልከኝ? ኧረ እትዬ ፈጣሪ ማማረድ ደግም አይደለም። ባለሽ አመስግኝ፣ ጥሩ እናት ነሽ። አይ እኔ ልጅ ታማኙ ልጄ እናቴ፣ አንተ ባትኖር ኑሮ ምን ይወጣኝ ነበር መድኃኒቴ? አይ እትዬ ያንቺ ውለታ መች ተነግሮ ያልቅና ግማሹን እንኳን አልከፈልኩም። የኔ ደግ እናት፣ አይ የኔ አሳቢ። ፈጣሪ ቸር አይደል? አንተም እኮ አድገህ እኮ አይዞሽ ለማለት አበቃህ። ተመስገን ተመስገን። ካስዬ ሰላም ነው? ይቅርታ ማን ልበል? አይ እኔን እንኳን ያው የናቲ ጓደኛ ነኝ። አታውቂኝም? አያውቁኝም። በሰላም ነው የጠፉት? አይ አላደል አለመግባባት ነው። የልጆቹን ስልክ እኮ እየሞከርኩ እምቢ አለኝ። ደህና አይደሉም እንዴ? ወይ ልጆቹ እኮ የሉም እኮ እንዴ። አክስታችንን ገጠር እናድርሳት በዛውም ከተማ እንዲህ ብለው ያው ስንት ጊዜያቸው ከሄዱ። ምን ነው አላወቁም እንዴ? እሱንማ አውቃለሁ። ስልኬ እምቢ ብሎኝ ነው እንጂ። አንቺንም በሉሽ? ምን አልክ? ማለቴ ያው በቃ ቁጥሩን ካወቁት እናጭውላቸዋል። አይ የለም ቶ ይቅር። ወይም ደግሞ ትብቃ ልጥራሉት? አይ ግድ የለም ቶ ይቅር። ከጌታቸው ጋር ትንሽ ስለተቀያየምን እንደው ባገኛቸው ብዬ ነበር። ከጋሼ ጋር ተጣሉ? አላደል እንደው ጊዜያዊ ያለ መግባባት ነው እንዴ። ታዲያ በዚህ ዘመን ቴሌኮንፈረንስ ማን ነው በጠረጴዛ ዙሪያ መወያየት እያለ ታዲያ እንዴ ይህን ምን አመጣው? ለማንኛውም ይሁን። በምን ማውራት ጀመርክ? ቋንቋ ቀየርክ እንዴ? አይደለም እኮ እኔ ለማለት የፈለኩት አሁን ነው ቋንቋ ነው ቀየር። ምንድን ነው? ነይ እንዴ ወይኔ ጉዴ! ሳሪ አላ ሚሳሩ ነኝ አዳምጪኝ እስኪ። ምንድን ነው? የሆነ የአውሬ ድምፅ ሰምቻለሁ። የምን አውሬ? የምርሽ ነው? አዎ ሰምቻለሁ። ነይ ወደ ቤት እንሂድ። ተረጋጉ። እዚህ በቀን ምንም አይነት አውሬ ታይቶ አይታወቅም። አንተን ሰምተን በጅብ ልንበላ? ጅብ? አዎ ጅብ። ነይ እንሂድ አሁን። ፈሪዎች። ኧረ ወይ ተው እዚህ ላይ ነው። ኧረ ተው እባክህ መልካሙ ተው። አይዞሽ እቴ ይሻልሻል። ምን ቀረኝ ብለህ ነው? አንድያውን ወላልጭ ያለው እኮ የለውም እኮ። ኧረ የለም እቴ። ምን አልከኝ? ስብራት አይደለም ትንሽ ወለም ብሎሽ ነው። ይሻልሻል። ቀን በቀን እንዲህ ካደረግን ደህና ትሆኛለሽ እትዬ። ቀን በቀንማ ደህና ምግብ የተገኝቶ ብለህ ነው። አይ ተው እስኪ። አይዞሽ እቴ አይዞሽ። በቃ አይዞን እቴ። ወይ በቃ መልካም። ቆይ መልካሙ የት ትቶሽ ሄዶ ነው? ወደ ቤት እንዴት ነግሬው ነው። ሲጀመር እሱ ምንም ደስ አይልም። ምን ቤት ነው ስለኔ ምን አገባው? መልካሙ ጥሩ ልጅ ነው። አንቺ ደግሞ በቃ ከሁሉም ጋር ትጣጣሚማ። ኧረ ወደዛ ፎቶ እንኳን ማንሳት የማይችል ሰው። ቆይ አክስቴ ቤት ምን ይሰራል? ማን ነው እሱ? እናትና አባት የለውም ሀና። አክስቴ ናት ከልጅነቱ ጀምሮ ያሳደገችው። እንዴት ሰው ያለ አባትና ያለ እናት ይወለዳል? ቆይ አንቺ ደግሞ መልካሙ እናትም አባትም የለውም ተጥሎ ነው የተገኘው። አክስቴ ትዳርም ልጅም ስላልነበራት እንደ ልጇን ያሳደገችው። ኦኬ እንደዛ ነው እንዴ?
አዎ ሀና እንደዛ ነው። በዛ ላይ በጣም ምስኪን ልጅ ነው። አክስቴንም በጣም ነው የሚወዳት። ቆይ አንቺ እንዴት ይሄን ሁሉ ልታውቂ ቻልሽ? አባዬ ለማስታመም እዚህ የመጣው ጊዜ አብሮን ነበር የሚሆነው። ያሳዝናል። አዎ መልካሙ ልክ እንደ እህቶቹ ነው የሚያየን እና እባክሽን አታስከፊው። እሺ አሁን ሳሪ ነይ ይቅርታ ጠይቋለሁ። አይ መከራዬ ደግሞ እናንተ እነማን ናችሁ? ምንድን ናችሁ? ከየት ናችሁ? እሺ እኔ ፎር እባላለሁ። ደግሞ የፀጉርህን አይደለም 404 እሱ ፈረንጁ ልትለው ትችላለህ። ክልሱ አሃ የጠፋው የኒውዮርክ መንታ ህንጻ ናችሁ? ኧረ ጀስት ፎር ፈን 404 የት ነበርክ? እዚሁ እዚሁ። ሴትዮዋን አግኝታታል አይደል? የምን ሴትዮ ደግሞ? እናንተ ማን ይላክብኝ? ኧረ ተፋቱኝ እንዴ! አንተ የጠየቅከውን ብቻ መልስ። የምን ሴትዮ ማነች? የእነዛ የቆንጆቹ እናት ነዋ። አንተ የወንድሜን ደም ልመልስ ብለህ ወንድሜ እናቴን ገደልክ። አንተኛው ደግሞ መርማሪ ነኝ ብለህ ፌክ ሸቤ ያስገብተህ መከራዬን አበላኝ። ቆይ ሁለታችሁም ፌክ ነገር ናችሁ እንዴ? እሱ ይመለከታል እንዴ? ፎርጂዱስ አባ አንተ ጣቢያ ወስደህ መከራዬን አበላኝ። ለካ ጣቢያውም የግልሽ ነበረ። ካላሰቃያችሁኝ አልናገርም እያልክ ነው? ያማችኋል እንዴ? ቆይ እናንተ ሰዎች ቆይ ድራማ እየሰራችሁ ነው? እናንተ አይደላችሁም እንዴ ሀገር እየበጠበጣችሁ ያስቸገራችሁት? አዎ በቃ እኔ የማውቀው ነገር የለም እንዴ። አሁንስ በዛ እንዴ። አንዴ ሼባ አሰቃየኛል፣ አንዴ ችኳ ታሰቃየኛለች እንዴ። በቃኝ እንዴ። ደግሞ ማናት ችኳ? አታርፏትም። ብታገኟት ዛፓንን ብላችሁ ልመጠምጧት ነው። ዝጋ እንዳትዘጋሽ። ለማንኛውም አይናችን ስር ነሽ። አይናችን? ኧረ የት አለው ታዲያ? አታላቅጥ እሺ። ዝም ብለህ አንጋጥ። ከዚህ በኋላ ከኛ ብቻ ነው ትእዛዝ የምትቀበለው። ሁለት ቤት እጫወታለሁ ብትል እንደ ባለፈው ዕለት አልስትህም። መስቀለኛ ላይ ብዬ አሰናብትሃለሁ። ማሰናበቱም መሰናበቱም የእግዚአብሔር ስራ ነው። እኔን የገረመኝ መጣመራችሁ ነው ሁለታችሁ። ደግሞ ትቀኛለህ እንዴ? አይደለ የእናንተ ነገር። ኧረ ቢያንስ ቴክኒክ ተጠቀሙ እንዴ። አንተ ቆይ ፈረንጁ አይደለ እንዴ? ለምንድን ነው የፈረንጅ ፊልም የማታየው እንዴ? ይኸውልህ ፌርማታ አትለፍ። ይግባ እንዴ 404 ይቅር በርባሪው ፈረንጁ ክልሱ። ዋ ፈለግሽ? ዋ ትልቆች ነን። የወንድም ናቲ አደራ አለብን። ሙድ እያያዛችሁ ነው እንዴ? ናቲ ከሰማይ ቤት ነው አደራ የሚሰጣችሁ። እንደዚህ አድርጋችሁ ካልነገራችሁት አይገባውም ብሎን ነበር እኮ ናቲ። ነግሮናል እኮ ጆሮውን ካልያዛችሁት ምንድነው ተይዝም ብሎ ሰማደ እንዴ? የኬጂ ተማሪ አረጋችሁኝ እኮ እንዴ። ሲያንስ ነው አስኮነኝ ልበለው እንዴ? በእናትህ እስከምንመለስ አስታውሰህ ጠብቅ። ሰማለህ? እስከምንመለስ እንዴ ምንድን ነው? እነዚህ በምን ፎር ብቻ ናቸው እንጂ ቆሮቆር ናቸው። አሁንስ የኔ ስቃይ አልበዛም እንዴ? አይዞን አክስቴ መልካሙ ምን እያደረክ ነው? እያሸዋት ነዋ። ወጌሻ ነህ እንዴ አንተ ደግሞ? የኔ ዘዋሪዎች መጣችሁ? አዎ መተናል አክስቴ። አክስቴ ገጠር በጣም ደስ ይላል። ፊልም ላይ የማያቸውን ወንዞች፣ እንስሳቶች እንዳለ አይቻለሁ። በስተመጨረሻ ግን ያስፈራል። አዎ ሀና የጅብ ድምፅ ሰምታለች። ኧረ ተይ እናቴ፣ የምን ጅብ ነው በዚህ ሰዓት የሚወጣው? ምንድን ነው የምትንሾካሾኩት? ለምን ጮክ ብላችሁ አታወሩ? ሚስጥር ነው እንዴ የምታወሩት? የምን ሚስጥር አክስቴ? ምስጥር? የት ነው ምስጥር ያያችሁት? አክስቴ ቆይ ምግብ የለም እንዴ የሚበላ ነገር? በይ ነይ ቁጭ በይ። ደግሞ ለዛሬ ነው እንጂ ነገ ራሳችሁ ሰርታችሁ ትበላላችሁ። በዛው ሙያችሁ ይታያል። ልንበላ ነው? እኔ ወንድምሽ ቆንጆ ምግብ ሰርቼ ነዋ። ተቀመጡ። በሉ ልጆቼ ብሉለት፣ ደስ እንዲሉ ለእናንተ ብሎ ሰርቶ ነው። እሺ ኧረ ወይ ጉድ! ይኸውላችሁ እንዴት አድርጎ እንዳዘጋጀ አያችኋል? እጃቸውን የእጅ ውሃ ታዲያ የት አለ? አንተ በሉ ወጣችሁ ታጥባችሁ ነው። እንደው እንግድነቱ በሉ ታጠቡ። እሺ እናንተ ተነስታ አታስታጥባችሁ? የከተማ ልጅ የከተማ ሰው እኮ እንደዚህ እንክብካቤ ይወዳል።
ፈጠራችሁ። አክስቴ እንቅልፍ መጣ። እኔም መልካሙ መተኛ ቤት የት ነው ያለው? እንዴት ነው እዚህ ሞቃል? አዎ በጣም። በሉ ኑ ውጭ ትተኛላችሁ። ወዴት ነው? ምንድን ነው የምታወሩት? ደጅ አንጥፌላቸው የተኙ ብዬ ነው እትዬ። ደጅ ውጪ? የምርህን ነው? አይ አይሆንም። ይኸውልሽ አንዬ፣ ሳርዬ እኔ ጋር ነው እዚህ የምትተኙት። እንዴ ሶስታችንም አንድ ላይ ነው የምንተኛው? አዎ እኔም መቸኛል። እሺ አክስቴ። ይሄው ሳርዬ እሺ አለች። አንቺም እህትሽ ጋር አብረሽ እኔ ጋር ትተኛላችሁ። በይ ሀንዬ፣ አንቺም እዚህ ነው የምትተኙ። በሉ ደህና ደሩ እትዬ። በል ደህና ደር። በሩን እሱ በደንብ ዝግት አድርገው። እሺ እትዬ። ውሻውንም እሺ ትፈታው፣ ውሻውን ፍታው ደግሞ